ደመ መራር ትሆናለህ ከመሬት ተነስተ ደመ መራር እንዴ። አንዳንዱ ሚስት ታምራለች፣ አንዳንዱ ደግሞ ባል ያምራል። ይሄ ያለ ነገር እና ተንኮል አስባ ቢሆን ጃኒ በዛ ሰዓት ምን ያባብላታል? እየተነጋገሩ ነው፣ ተመላልሰዋል፣ አለቀ። ያንን ቀን ጠብቃችሁ አምጥታችሁ ጃኒን ለመጣል የሄዳችሁበት ቪዲዮ የሆነ እኔ የሰራሁትን ቪዲዮ አቀናብራችሁ ከጃኒ ጋር አድርጋችሁ መፖሰታችሁ ምን ያህል እናንተ መርዘኛ እከኮች እንደሆናችሁ አውቃለሁ። መርዘኛ አውሬ እንደሆናችሁ አውቃለሁ። እንዴት እንዳቀናበሩት ላሳያችሁ። ፈጣሪ በሚያየው የጃኒ እኔ ካልኩት ጋር አቀናብረው ምን አይነት መርዝ ነገር እንደፖሰቱ ታያላችሁ። ይኸውላችሁ ቆንጆ እሱ አታስፈልግም አትመጥንም እያሉ መሳደብ ጀምሩ። ይሄ ነገር አንተ ማለት ላይ እሷም ታምራለች፣ ግን ሞር በጣም ቆንጆ ነች። ባሬታይ አታይብኝ እንዴ አይደብርሽም እንዴ? በጣም ቆንጆ ነው ለማለት ፈልጌ ነው። ይሄ አሁን ስድብ ነው። ከዛ የጃኒን አቀናብረው ከኔ ጋር ምን የሚባል ፔጅ ነው? አይ መፖሰት ስሙን አላሳውቀውም። ይሄን ፔጅ እከክ ፔጅ ስለሆንክ አላሳውቅ እከክ ቤት አያችሁ፣ ሰውን እንዴት አድርጋችሁ ለመጣል እንደምትሄዱ በጣም እያየሁት ነው። አንዴ እኔ በህይወት የማረሰው ዳኒ ሮስት የሚባለው ልጅ ነው። እግዚአብሔር በሚያውቀው ዳኒ ሮስት የሚባል ልጅ እኔ ይመቸኛል። ይቀልዳሉ፣ ይሰድቡታል፣ ከዛ በኋላ ሮስት ያደርጋቸዋል። እሱ ልጅ ገና የሆነ 50 ሺህ 100 ሺህ ሳይገባ በፊት ምን ይላል? የሆነ ሱፍ ለብሶ የኔ ሱፍ ከዳ ቆዳን የተሰራው ምናምን ብሎ ቪዲዮ ይፖስታል። እና ተሳሳቁ። ማንም በተሳሳት አቴንሽን አልሰጠው። ልክ ወደ ሚሊየን ሲገባ ጠብቀው ያን ቪዲዮ ፖስቱ። አሁንም ልላችሁ የምፈልገው አንዳንዴ ምናልባት ስትጣሉ ወዳጆች ሆናችሁ ጓደኛንም ብላችሁ በሰው ፊት የምታስቁባቸው በሰው ፊት የማይረባ ነገር የምትሏቸው የሚያመጡትን ጓደኛ መስላችሁ ሁልጊዜ የምታጣጥሉ ከሆነ እናንተ ኃይለኛ ቀናተኛ መርዛማ ሰዎች ናችሁ። ጓደኛ አይደላችሁ። እውነቱን ልናገር፣ ሁልጊዜ እናንተ የምታመጡትን ሀሳብ እናንተ የምታመጡትን አይዲያ ሁልጊዜ የሚቃወማችሁ ጠላታችሁ እንጂ ወዳጃችሁ አይደለም። ስለዚህ ከነዚህ አይነት ሰዎች መራቅ፣ ወዳጆች አይደለም፣ መራቅ አለባችሁና የሚጠቅሙ ሰዎች አይደሉም። ማን ነው ጓደኛዬ? ማን ነው እኔን ኢንከሬጅ የሚያደርገኝ? ማን ነው ጥሩ የሚያስብልኝ የሚባል ነገር መኖር አለበት። አሁንም ብዙዎቹ የተጠቁት ምንድን ነው? በዚህ የሆነ ኔጌቲቭ ነገር በተናገሩ ቁጥር አፋፋቸውን እየተባሉ ከነሱ ጋር ጓደኝነት የሚቀጥሉ ሰዎች ብዙ ጊዜ ይጎዳሉ። ስለዚህ የመጀመሪያው ነገር ሰላማችሁን ለማግኘት ከእንደዚህ አይነት ኔጌቲቭ ሰዎች ራቁ። በተለይ አንጎቹን ነው ምለው። እኔ እንኳን እድሜያችንም ሄደዋል፣ ግማሹን ቆርጥመን በልተናል። ስለዚህ እኔ የሚያናደኝ ሰው የለም። ማበሳጨው ማስጨልለው ሰው ይኖራል እንጂ እኔን በዛ መልኩ የሚሄድበት ሰው አይኖረኝም። ሰንዬ እንዴት ነሽ እናቱ? ስለዚህ ባካችሁ ወጣት የሆናችሁ ወንድምናቶቼ ካላችሁ ከዚህ ነገር አንድ ነገር ውሰደው። የእናንተን ሀሳብ፣ የእናንተን ድሪም፣ የእናንተን ነገር ሁልጊዜ የሚያንቋሽ ሰው ወዳጃችሁ አይደለም። ወዳጃችሁ በፍጹም ሊሆን አይችልም። ስለዚህ ራቁ፣ ሁልጊዜ ራቁ። የማይጠቅማችሁ ሰው አሁን ቦይፍሬንድ ሆኖ አንቺን በደንብ ማውራሽ በደንብ ማዳምጥሽ ወይም ገርል ፍሬንድ ሆና የሆነ ማትሆን ነገር የምታረግ ከሆነ ሁልጊዜ መራቅ ነው ያለባችሁ። ጥቅም የለው። ጉዳቱ እያመዘነ ሄድና መጨረሻ ላይ ራስ ማጥፋት ነው። ይሄ አይዲያ የሚመጣው ከሰዎች እንጂ ከራስ አይመጣም። የገንዘብ ችግር እንደምታውቁት ነው፣ ያልፋል። የገንዘብ ችግር የሚያልፍ ችግር፣ ሌላ ምንም ነገር የለውም። ሴት ከሆንሽ ለምሳሌ በጣም ከተቸገር ሰው ቤት ተቀጥረሽ ሰርተሽ
ማለፍ ትችያለሽ። የኒውት ትችዋለሽ። ያንን የችግር ጊዜ ማለፍ ትችያለሽ። ወንድም ኮንክ ቢጠፋ ኢትዮጵያ ላይ ዘበኝነት አታጣ። ስለዚህ ለሚያልፍ ጊዜ ራሳችሁን ፕሊስ አሳልፋችሁ አሰጡ። ከቆሻሻ ጓደኛ ራቁ። ከማይጠቅም ጓደኛ ራቁ። ከእናንተ ሁሌ ኔጌቲቭ ነገር በተናገራችሁ ቁጥር አፋፋችሁን የሚል ጓደኛ ራቁ። ስለዚህ ይህንን ማለት ነው የምናገረው። ስለ ቪዲዮ ሰርቻለሁ ስለ ኢንሶ ስለ ማረቆና ምንድነው ቡታጅራ ላይ ለሚፈጠረው ችግር በደንብ ተናግሬያለሁ። ቪዲዮ ሰርቻለሁ። ካላያችሁ ገብታችሁ ማየት። ካያችሁ እኔ ኢትዮጵያ ላይ ችግር አለ ስባል ሁልጊዜ ድምፅ ሆናለሁ። እምሆንበት ማንም አስገድዶኝ አይደለም። የኢትዮጵያዊነት ስሜት ስላለኝ ነው። የኢትዮጵያዊነት ስሜቱ ስላለኝ እንደሌላው የሆነ ያበላል አያበላም ያዋጣል አያዋጣም ብዬ የማደርገው ነገር የለም። አሁን ለምሳሌ ለእኔ የሚያዋጣኝ ቴዲ አፍሮ መስደብን ከመንግስት ተለጥፌ አዎ ቴዲ አፍሮ ምን እያልክ ነው ሀገር እየለማ አይደል እንዴ ምናምን ብዬ ዋቴ ማድረግ ነው ለእኔ የሚጠቅመኝ። ለእኔ የሚጠቅመኝ ያ ነው። ሽልማት ነው የሚያስመጣልኝ። የሚጠቅመኝን ሳይሆን ትክክል የሆነውን ነገር ነው የምናገረው። ማንም ማበድ ይችላል፣ መሰቀል ይችላል። ትክክል እውነቱን ተናግረ የመሸበብ ማደር ምንም ነገር እቀበላለሁ። በምናገረው ነገር አለ እቀበለዋለሁ የሚመጣው። ስለዚህ የመሸበት ማደር እውነቱን መናገር እንጂ የግድ ጥቅምን ማሯሯጥ አይደለም። ሌላው እዚህ ጋር አንድ ችግር ተፈጥሯል። እዩ ሰውን እንዴት በኮመንት ደም እንባ እንደምታስለቀሱ። ሌላ ደግሞ እህቶቻችንን ላሳያችሁ። በጣም የሚያሳዝን ነገር ነው። እቺ ልጅ አስታውሳለሁ ከዚህ በፊት ይቅርታል። እቺ ልጅ ከዚህ በፊት አስለቅሳችኋታል። ድጋሚ ነው ይሄ። እዩ ለምንድን ነው የማተውት ግን? እንደው በእግዚአብሔር ይሁንባችሁ። ነገ ደግሞ ይቺ ልጅ ራሷን ስታጠፋ የሚል ኮመንት ልትጽፉ ነው። ምን አለ ኮሜንታተሮች ግን ከውስጣችሁ ጥሩ ነገር ቢወጣ። እህት የላችሁም፣ እናት የላችሁም፣ ወገን የላችሁም። እኔን አልኩ እንደፈለጋችሁ መስደብ መብት አላችሁ፣ መብታችሁ ነው አልኳችሁ። እኔ ምንድን ያዝናናኛል፣ በጣም ነው መዝናናው ስትሰደብ። እግዚአብሔር ምስክሬ ነው የምልህ፣ ኢንጆይ ነው የማደርገው። ምን ያህል አናድጃቸው ነው በዛ ደረጃ ሊሰድቡኝ የቻሉ ብዬ ነው መዝናናው። እኔ አለቬ ምንም ችግር የለብኝም። እኔ በመሰደብ ምንም ነገርኳችሁ። የፈለጋችሁትን ዓለም ላይ ያለ ስድብን ብታመጡ እኔ ጋር ምንም የሚመጣ ነገር የለም። እህቶቻችንን ይኸው ህይወት ሲጠፋ አይታችኋል። እችም ነገ በእናንተ ተማራ ስራዋ ሲበላሽ ራሷን ልታጠፋ ትችላለች። ለምንድን ነው ማትተው? ሁሉም እያልኩ አይደለም፣ ግን አይደብርም ወይ? ሁልጊዜ አበሻ የሚታወቀው በማሳቀቅ በመጥፎ ነገር በክፋት ነው የምንታወቀው። እግዚአብሔር ታዲያ ኢትዮጵያ ላይ በላም የሚያመጣው ዝም ብሎ ይመስላል እንዴ? በቅንነት ለመታወቅ አልቻልንም። በቃ እንዴ መብቷ ነው። የሆነ ፔጅ አለ አይደለ? የሆነ ሰው ይከፍታል። ከደበረ ጥለ መውጣት
በአማራ ገብተህ ትጫወታለህ፣ ታያለህ፣ ምናምን ይሄ ነው ያለው። ስለዚህ አብዛኛው ኮመንት ላይ መርዝ ነገር የምትጽፉ እግዚአብሔር በቤታችሁ ላይ በላይ አምጣው። የኔ ቤትን አይደለም ሴቶችን በዛ ደረጃ የምታስለቅሱ በኮመንት ምንም ሳያርጓችሁ ለምታስረ በላ በቤታችሁ መከራ የማይወጣ መከራ ይስጣችሁ። አርዮሶች አውሬዎች ናቸው። እኔ አስታውሳለሁ። እሱ ብቻ ሳይሆን ዘማሪ ኬፋ እኔ ይመቸኛል። የማንም ነገር ሲሆን መልካም ሰው ከሆነ ይመች። ዘማሪ ኬፋን አማራችሁት። እኔ ኢትዮጵያ አይደለሁም ኖርዌጂያን ነኝ አይደለሁም። በቃ እኔ ባጣ ብቸገር ኖርዌጅ መንግስት ያኖረኛል። ምን ያህል አማራውት እንደሆነ ሳስበው በጣም አዘንኩ። ምን በድሏቸው ነው? ምን አርጓቸው ነው በዚህ ደረጃ ኬፋ ዘማሪ ኬፋን ያበሳጩት ብዬ it was crazy to me። ምንድነው የምትጠቀሙት ሰው በማበሳጨት? እኔ አልኩ ምርጥ ስደብ ይዘና እጅ ይቀጥናል እንጂ ዮኒ ማኛን ማንም ምንም ማድረግ አይችልም። ኖበዲ እኔ ለምጄዋለሁ፣ እችለዋለሁ፣ ችግር የለብኝም። የሚሰበሩ እህቶች ግን አሉ። የሚሰበሩ ለተሳዳቢ እንደኛ ለሚናገር አሁን ቤታዮ ነጭ ቅማል ምናምን እነሱ ችግር የለውም ይመልሳሉ። የማይናገሩትን እየመጣችሁ ግን የምትቀጠቅጡ ሰዎች በጣም ያስጠላል። በጣም ያስጠላል። እውነቴን ነው የምናገረው። በጣም ያስጠላል። መተው የማይሳደቡ ሰዎችን በየቀኑ መቀጥቀጡ በጣም ነው የሚያስጠላው። እኛን ግን እንዳልኩ ነው ለመታወቅ ምናምን ሸቅሉብን። በተለይ እኔ ሸቅሉብኝ፣ ጣጣ የለኝም፣ ይመች፣ ችግር የለውም። ስለዚህ ባካችሁ እህቶቻችንን አንጣቸው። በኋላ እንደተቆጨ አዝናችሁ ስትመጡ ሳይ በጣም ነው የምደነቀው። እንደተቆጨ እንደተጨነቀ እንደሆነ ነገር እያደረጋችሁ ስትመጡ ስናይ በጣም ትደንቁኛላችሁ። ዋናው ተሳዳቢ ነበራችሁት። በነገራችን ላይ በኦሮምኛ ቪዲዮ ለምትሰራው ሴት ለእሷ ለእህታችን ለሞተችው ተጠያቂው የኦሮሞ ማህበረሰብ ነው። ሌላ ማህበረሰብ የለበትም። የሚያውቀውም ታሪክ የለም። ሌላው ምንድን ነው? ከጃኒ ጋር ለማገናኘት ሞከራችሁ። መርዞች እንደሆናችሁ በዛ ጃኒን አደርሱባትም። ጃኒ ባልሽ ደግሞ የበለጠ ያምራል አለች። በዚህ ተናዳን የሞተችው ብላችሁ ትለጥፋላችሁ። ጃኒ አንቺም ቆንጅዬ ነች፣ ባልሽ ግን የበለጠ ያምራል። ለወንድ ልጅ ኮሜንት አይሰጥም። ወንድ ልጅ ካማረበት አማረበት አይባልም። በዛ የተነሳ ጃኒ ናት እንዲህ ብላ እንድትሞት ያደረገቻት ብለው ደግሞ ቪዲዮ መስራት ጀመሩ። አንዳንዴ እኮ ደመመራር ትሆናለህ። ከመሬት ተነስተ ደመመራር እንዴ! አንዳንዱ ሚስት ታምራለች፣ አንዳንዱ ደግሞ ባል ያምራል። ያለ ነገር እና ተንኮል አስባ ቢሆን ጃኒ በዛ ሰዓት ምን ያባብላታል? እየተነጋገሩ ነው፣ ተመላልሰዋል፣ አለቀ። ያንን ቀን ጠብቃችሁ አምጥታችሁ ጃኒን ለመጣል የሄዳችሁበት ቪዲዮ እኔ የሰራሁትን ቪዲዮ አቀናብራችሁ ከጃኒ ጋር አድርጋችሁ መፖሰታችሁ ምን ያህል እናንተ መርዘኛ እከኮች እንደሆናችሁ አውቃለሁ። መርዘኛ አውሬ እንደሆናችሁ አውቃለሁ። እንዴት እንዳቀናበሩት ላሳያችሁ። ፈጣሪ በሚያየው የጃኒ እኔ ካልኩት ጋር አቀናብረው ምን አይነት መርዝ ነገር እንደፖሰቱ ታያላችሁ። ይኸውላችሁ ቆንጆ እሱ አታስፈልግም አትመጥንም እያሉ መሳደብ ጀምሩ። ይህ አሁን ስድብ ነው። ከዛ የጃኒን አቀናብረው ከኔ ጋር ምን የሚባል ፔጅ ነው? አይ መፖሰት ስሙን አላሳውቀውም። ይሄን ፔጅ እከክ ፔጅ ስለሆንክ
አላሳወቅም። እከክ ቤት አያችሁ፣ ሰውን እንዴት አድርጋችሁ ለመጣል እንደምትሄዱ በጣም እያየሁት ነው። አንዴ እኔ በህይወት የማረሳው ዳኒ ሮስት የሚባለው ልጅ ነው። እግዚአብሔር በሚያውቀው ዳኒ ሮስት የሚባል ልጅ እኔ ይመቸኛል። ይቀልዳሉ፣ ይሰድቡታል፣ ከዛ በኋላ ሮስት ያደርጋቸዋል። እሱ ልጅ ገና የሆነ 50 ሺህ 100 ሺህ ሳይገባ በፊት ምን ይላል? የሆነ ሱፍ ለብሶ የኔ ሱፍ ከዳ ቆዳን የተሰራው ምናምን ብሎ ቪዲዮ ይፖስታል። እና ተሳሳቁ። ማንም በተሳሳት አቴንሽን አልሰጠውም። ልክ ወደ ሚሊየን ሲገባ ጠብቀው ያን ቪዲዮ ፖስቱ። በጉልበት ይቅርታ አስጠየቁት። አበሻ ሲያልፍልህ ጠብቆ ነው ወገብህን የሚሰብረው። በዛ ሰዓት ምንም አላደረጉት። ልክ ጣራ የነካ ጊዜ ጠብቀው ሰጡት። እና የኛ ምንድነው ሁልጊዜ ችግራችን? ሰው እንዲያልፍለት ምንም ፍላጎቱ የለንም። ለዚህ ነው ዮኒ ማኛ መስሚያው ጥጥ የሆነው። ለምን አትፈነዳም? የምፈልገውን ከመናገር እዚህ ምድር ላይ የሚያስቆመኝ የለም። God bless America። የምፈልገውን ከመናገር የሚያስቆመኝ የለም። God bless America። አሜሪካ ጥሩ ጽድት ያለ መብት ሰጥታኛለች። ጽድት ያለ የፈለግኩትን ተንፍሼ እንድኖርባት አርጋኛለች። ስለዚህ በእግዚአብሔር ጥበቃ በአሜሪካ መኖሬ ተጠቅሜያለሁ። እኔ ኢትዮጵያ ብኖር በአንድ ቀን ነበር የምሞተው። ምክንያቱም የኛ ሰው ሀሳብህን ይጠለዋል። በሀሳብ ላይ ሀሳብ መመለስ አይችልም የኛ ሰው። ምክንያቱም መሀይምነት ያሰቃየው ማህበረሰብ መሀይምነት፣ ሀሳብን በሀሳብ መመለስ፣ ካልፈለገ አለማየት። ሲምፕል። ዮኒ ማኛ ማየት አትፈልግም፣ ብሎክ ላጥ፣ አለቀ። ምንም አያገናኝም ከዛ በኋላ። የኛ ሰው ግን ኖ ዌይ፣ ከሚገል ከሚጨፈጭፍ ይልቅ የሚናገር ሰው ኢትዮጵያ ላይ ይጠላል። እኔ አሁን ምንም አይመስሉኝም። እኔ አሁን የምደብራቸው ሰዎች አሁን ቪዲዮ በሚሰሩበት እግዚአብሔር ምስክሬ መኖራቸውን ፈልገዋል። ዮኒ ማኛን ያደንቁታል። ዮኒ ማኛን ሸራተን ነው የሚያደርጉት። የነሱ ንግግር ከኔ ጋር ተነጻጽሮ ሚዛን መድፋት የምችለው እነሱ ሲኖሩ ብቻ ነው። እነሱ ከሌሉ እኔ ሚዛን የለኝም። ወርቅ የከበረው ድንጋይ ከሌላው ኮምፔር ባይደረግ ኖሮ ድንጋይ ነው። ዳይመንድ ድንጋይ ነው። ከሌሎቹ መነጻጸሩ ነው ትልቅ ያደረገው። የሰው ልጅ እኮ ነው የሰየመው። ሌላ ምንም ታሪክ የለው። ምንም የተለየ ነገር ተፈጥሮ አይደለም። የሰው ልጅ ግን ምን አድርጎታል? ትልቅ ቦታ ሰጥቶታል፣ ድንጋይ። ስለዚህ ሁልጊዜ የኛ አስተሳሰብ ለመረዳዳት ትልቅ ደረጃ ለመድረስ የሆነ ነገር ለማድረግ አይደለም፣ ለመጣጣል። አብዛኛው በተለይ የሆነች ፍምስና ሲመጣ እንዲህ እያለ ነው አበሻ የሚጠብቅ። ካሁን ሳተ እያለ ነው የሚጠብቅ። ከዛ አንተን ለመጣል ሲሯሯጥብህ የምታየው አንድ ቀን አናግረው አታውቅም። አንድ ቀን ሻይ ቡና ብላ አታውቅም። አንድ ቀን ስለዛ ሰው ህይወት አታውቀው። አንተን ለመጣል ግን ሲሯሯጥ ሲዳፋ ይውልልሃል። ሰውልዬ እንዴት ሲዳፋ ይውላል። የሀበሻ አብዛኛው ማንነት ያ ነው። ሶሻል ሚዲያ ላይ ከመጣ ይሄ ማንነት ሊለቀን አልቻለም። በቃ ሊለቀን አልቻለም። እና በጣም እየደነቀኝ ያለሁት አሁን እህቶቻችን እየተማረሩ በቃ ኑሮ መድሮኛል እያሉ ሊጠፉ ነው የሚፈልጉ። ለምን? ሶሻል ሚዲያ ላይ በፖስተቱ ቁጥር የሚያሳቅሰው አለ። ከደበረ ብሎክ አርጊ፣ ተገላገላችሁ። ለምንድን ነው ዮኒ ማኛ ይህን ያህል ጊዜ ሲናገር ሰው ፔጅ ሄጄ ኔጌቲቭ ነገር አልጽፈው? ሰው ፔጅ ሄጄ እየሰደቡኝ እያየው ለምን ኔጌቲቭ ነገር አልጽፍም? ከኔ ለምን አትማሩ?
ከኔ ለምን አትማሩ? እስቲ ንገሩ። ሲሰርቡኛል ዮኒ ማኛ እየሰደቡ ነው። ኦኬ ይመቻቸው። ገብቼ አንቺ እንዲህ ነሽ፣ አንቺ እንዲህ ነሽ ምን ያደርግልኛል? አልችልም። እችላለሁ እኮ የሚያስገድደኝ የለም። ግን ፔጄ ላይ የሚወዱኝ ሰዎች አሉ፣ የሚጠሉኝ አሉ። እንጨዋወታለን። አለቀ። ከፔጄ ያለፈ ሌላ ቤት ሊሰድቡኝ ነው ብዬ ሮጬ ሄጄ ከስር እየጻፍኩኝ አንተ እንዲህ፣ አንቺ እንዲህ፣ አንቺ እንዲህ አታገኙም። የዮኒ ማኛን የተጻፈ ካለ በፌክ ዮኒ ማኛ ነው። ቼክ አድርጉ። ምክንያቱም ለ15 ዓመት ስታወቅ በኮመንት አልታወቅ። ኮመንት ከጻፍክ አፕሪሺየት የሚያደርግ ነገር ነው። ካልተመቸኝ ጥዬ ይወጣል። ፈጣሪ በሚያውቀው አልወድም፣ አይመችኝም። ለምን በቃ ኔጌቲቭነት በጣም ነው የሚያስጠላኝ። መናገር ላይ የምፈልገውን ከመናገር ፈጣሪ ምስክሬ፣ ከፈጣሪ ውጪ የሚያስቆመኝ የለም። ደሴ መናገር የምፈልገውን ሀሳቤን ገልጻለሁ። ይኸው የምታዩን ናችሁ፣ ታዩኛላችሁ። አልኳችሁ እኔ ቴዲን ብቃወም ነው የሚያተርፈኝ የሚያዋጣኝ። መንግስት እልል ብሎ የሚቀበለኝ ቴዲን ብቃወምለት ነው። ልክ አልሰራም ሀገር ተቀይራለች ምናምን ብዬ ዋሽቼ በልጽጌ እመጣልሃለሁ። ግን አይጠቅምም፣ አይጠቅምም። ስለማይጠቅም እውነት እችን የምታህል እውነት ከዚሊየን ውሸት ከቢሊየን ውሸት እችን የምታህል እውነት ትበቃለች፣ ታሸንፋለች። እችን የምታህል እውነት ከቢሊየን ውሸት አሸናፊዋ እሷ ናት በሚዛን ሲታይ። እና ችግራችሁ ምንድነው? አብዛኞቻችሁ ማስተዋል ላይ ፎከስ አታደርጉም። ሁላችሁም እያልኩ አይደለም። ማስተዋል ላይ ሞቲቬት ማድረግ ላይ ሰዎች ጋር በጥሩ ማሰብ ላይ ምናምን አትገኙ። ስለዚህ ሁልጊዜ የሚታያችሁ ነገር ምንድን ነው? በቃ ማንን ሄጄ ሰድቤ ማንን ሄጄ ሞራሉን ነክቼ ከሶሻል ሚዲያ ላጥፋው። እኔ እያየኝ ታረጃለህ። እኔ አላረጅም። በደንብ እነግርሃለሁ። እድሜ የትየለል ይሄዳል። እኔ ግን አላረጅም። ጭቡት አያረጅም፣ ሙዳ አያረጅም። ተሰቅለ ትሞታለህ። እኔ እንደደመኩኝ እኖራለሁ። የምታዩት ነው። የድሮ ዮኒ ማኛ ሸምግሏል። ያሁን ዮኒ ማኛ ፈላ ነው። ገና ፈላ ነው። ያ ነው ታሪኩ። አሁን ጂጂ ከፊልተር ወጣች። አንድ ቀን ተሳስታ በቴክኒክ ብልሽት ጂጂ ከፊልተር ወጥታ ብዙዎቹ በማስደንገጥ ላይ ትገኛለች። ማይክ ምን ነው ብትቀመጭበት? ፊልተሩ ጥሩ ነበር ፊልተሩ። ረስተሽው ነው ፊልተሩ እያሉ ይጽፉላታል። ሰው ደግሞ አንዳንዴ መልካም ነው። ረስተሽው ነው። አሁንም የምነግራችሁ ምንድን ነው፣ ፓሽናችሁ ከሆነ እኔ አሁን ፓሽኔ ነው። አሁን ለምሳሌ ሶሻል ሚዲያ ጀማሪም ስለነበርኩ የጀመርኩት አቅጄ ነው። አቅጄ ስላችሁ ምን አይነት ነገር ነው? የሆነ ሀሳቤን ልግለጽበት ብዬ ልታወቅ ብዬ አይደለም። እግዚአብሔር በሚያውቀው ሀሳቤን ልግለጽበት ብዬ የዛሬ 15 ዓመት ጀምሬያለሁ። ይኸው እንግዲህ በምታዩት ደረጃ አለሁ። ልታወቅበት ብዬ ማለት አሚን ሀሳቤን ልግለጽበት ብዬ ግን ያው ታወቅኩበት እንደገደ። እሺ ዙዙ ጋር ከችላለሁ ስመች። ስለዚህ ይሄን ነው የምለው። ስለዚህ ሀሳቤን ገለጽኩበት። የሶሻል ሚዲያ ሰው ነኝ እስካሁን አለው። ብዙ ሰው አንተ ጡረተኛ ምናምን የፈለገውን ይልሃል። አበሻ መቼም ጥሩ ስም አይሰጥም። መቼም ጥሩ ስም አይሰጥም። እዚህ የፈለግከውን ስታደርግ ብትውል ትላሳል፣ አይቀርልም። ቹቹዬ ተግባባ።
የፈለግከውን ብታረግ ሶሻል ሚዲያ ላይ መተ ቪዲዮ ብትሰሩ የሆነ ጊዜ ላይ ስማችሁ ይዝረከረካል፣ ስማችሁ ይጠፋል። ግን ያንን ተቋቁሞ መቀጠል ይቻላል አይቻልም የሚለውን ነገር ከራሳችሁ ጋር መነጋገር የኔ ፓሽኔ ነው። ስለዚህ ሶሻል ሚዲያ ላይ ሌላው ሊጠፋ ይችላል እንጂ ዮኒ ማኛ አይጠፋም። ካልዘጉት ቶረሊ ሶሻል ሚዲያ በቃ ሰው መጠቀም አቁሟል ሲባል የዛኔ አቁማለሁ። ከዛ ውጭ ግን ማንም ሲጥ ብሎ መሞት ይችላል። ዮኒ ማኛ የትም አይሄድም። ታንቀ ምናምን ራስን ማጥፋት ትችላለህ። እኔ አላቁም ሶሻል ሚዲያ። ይሄ ነው እውነተኛ፣ ይሄ ነው ታሪኩ። ያ ኤግዛክትሊ እንትንማ ከዛ ፌስቡክማ ከዛ በፊት ነው። ግን ቪዲዮ የጀመርኩት ኢትስ አባውት 2010 እንደዛ አካባቢ ነው እኔ ቪዲዮ የጀመርኩት 2010 11 አካባቢ ቪዲዮ የጀመርኩት የዛኔ ነው። እኔ ሰው ፈርቶ አስታውሳለሁ፣ ኢህአዴግን ወይም ህወሓትን ፈርቶ ቹቹዬ እንዴት ነሽ የኔ አባት ህወሓትን ፈርቶ አልጋ ስር ሆኖ ነበር የሚያይኝ አጮልቆ። በትክክለኛ ስሙ እንኳን የሚጽፍ አልነበረም። ሃይፋዬ እንዴት ነሽ የኔ ውድ። በፌክ አካውንት ነበር የሚገባው። በጣም የሚፈራበት ጊዜ ነበረ። እኔ ቀውጠዋለሁ መስሚያ ይጥጥ የዛ ጊዜ ማለት ነው። አሁን የማንም ኮልኮሌ በሚጮውበት ሰዓት፣ በዛ ጊዜ ግን ማንም ባልነበረ ሰዓት በኢትዮጵያዊነት ዮኒ ማኛ የሚገራርሙ ለእኔ ራሱ የሚደንቀኝ ያ ቹቹዬ ያኔም በሚደንቅ ሁኔታ እግዚአብሔር በሚያውቀው በዛ ሰዓት በኢትዮጵያዊነት ማንም አያክለኝ። ኤቭሪባዲ ሎቭ ሚ ከነ ስህተቴ ማለት ነው። የሚናገር ሰው ይሳሳታል። ፓርት ኦፍ ላይፍ። ያ ግን አያስቆማችሁም። ይገር ኪፕ ዱን ዋት ዩ ዱን። እንደዛ ነው መሆን ያለበት። እና አሉ ቅንቅናም ደግሞ አሉ በቃ የማይፋቱ ይሄ ህይወታቸው የደከረተ ሰዎች ድክርት ያለ ላይፍ ያላቸው አሉ። በጣም አንተን የሚከታተሉ በኮመንት ነው፣ በቪዲዮ ምናምን አይደለም። በኮመንት የትም ላይ ብትገባ አንተ ማለት እኮ እንዲህ ነህ፣ አንተ ማለት እኮ እንዲህ ነህ፣ አንተ ማለት በዚህ ገብቶ፣ አንተ ማለት በዚህ ገብቶ ይላል ፍርፍር እያለ እሱ። ከዛ በኋላ እንዲህ ከሆነ ከዛ ይኸውልህ በጣም ከሚያስቆኝ ነገሮች እግዚአብሔር ምስክሬ፣ በተለይ ቲክታክ ላይ ራሳችሁን ታዘቡ፣ ራሳችሁን ታዘቡ። ቲክታክ ላይ ምን ትላላችሁ? ከላይ የጻፋችሁትን እንኳን ቲክታክ አያጠፋው። ምን ያረ ሙልጭ አድርገው የሆነ ጊዜ ላይ ሰድቡኝና ከዛ በኋላ ከስር ደግሞ ዮኒ ማኛ እንዲህ ተቸግሬ ነው እባክህ ምናምን ብለው ከስር ይጽፉልኛል መልሰው። ረስተውት ሾፍ ሳረግ ከላይ የስድብ ናዳ አለው፣ ከስር ደግሞ በዚህ ጉዳይ እርዳኝ የሚል አለው። ከዛ እስቃለሁ በሰላም ነው። ከላይ ያለችዋ ላይ ሪፕላይ አድርገዋለሁ። ትዝ አለህ ይቺን ነገር ያልካት ወይ ትዝ አለሽ በሰላም ነው። አየህ ብዙዎቹ ምን ያደርጋሉ? ያቺን ነገር ሙልጭ አድርገው ሰድበው ጠግበው ከዛ ከስር እርዳኝ ብሎ ይመጣል፣ ድምፁ ነኝ ብሎ ይመጣል። የዛኔ ምን እልሃለሁ መሰለ፣ ደስ የሚል መልስ ነው ያለኝ። ሲጥበል አያገባኝም ነው አያገባኝ። እኔ ሾውን በሾው ነኝ፣ በፊትም አሁንም ወደ ቪዲዮ ላከበረኝ አክባሪ፣ ለጠላኝ ጠላት ማን ነው? እግዚአብሔርም እንደዛ ነው። እንኳን ሰው ሰይጣንን ለምን ይቅር ተባብሎ ያ ጉዳያችን አያልቅ? ጉዳያችን ማለቅ ይችል ነበር ከሰይጣን ጋር ይቅር ተባብሎ አከተም። የሰው ልጅም ጠላት ነው፣ ወዳጅ ነው። አከተም አይደል? በየትኛውም ሂድ ጠላታችሁን ይቅር በሉ ይላል እግዚአብሔር አምላክ። ዲያብሎስ ጠላት ነው። ከእሱ ጋር እርቅ ፈጥሮ እኛም ሰላማችን ይኖረን ነበር። እንዲህ የሚባል ነገር የለም።
እንዲህ የሚባል ነገር የለም፣ ውሸት ነው አልኩ እኮ። ጠላታችሁን ይቅር በሉ። የእግዚአብሔር ጠላት ማን ነው? ዲያብሎስ። ይቅር ተባብሎ ነገር ማለቅ ይችል ነበር። የለም ጠላት ይኸው መዝሙሩ ላይ ድብ እንዲበል ጠላት ያደል እንዴ? ድብ እንዲበል ጠላቴ እርር ይበል ጠላቴ ነው ዘፈኑላ። ጠላትን ውደድ ብሎ ደግሞ እዚህ ጋ ያሰብካል ራሱ ያንን የዘመረው ሰውዬ። ድብ እንዲበል ጠላቴ እርር ይበል ጠላቴ ምናምን ብሎ በሙሉ ጠላት እንዲህ ሊያደርገ የነበረ ፈጣሪ ያስመለጠኝ፣ ጠላት እንዲያስቦልኝ፣ ጠላት በዚህ ገብቶ ጠላት በዚህ ገብቶ ነው አብዛኛው መዝሙር የምታየው። አብዛኛው መዝሙር ጠላት አለኝ ነው የሚለው፣ ወዳጅ አለኝ አይደል። ምንድን ነው የምንማረው? ሰው ቆም ብለን ስለማናስብ እንደነግጣለን፣ ግራ እንጋባለን፣ አንጠይቅም፣ አይምሯችንን አናሰራው። መዝሙሮች አብዛኛው ለጠላቴ እንዲያርጉኝ፣ ጠላቴ በዚህ ገብቶ ጠላቴን አስመልጦኝ አስወጥቶኝ በዚህ በኩል አድርጎልኝ በዛ ታጥፎልኝ ነው መዝሙሮች በብዛት የምትሰማው። ስለዚህ ቆም ብሎ አለማሰብ ጋር የሚገናኝ ነገር ምንም የሌለ እና አሁንም ወደፊት የምንለው ምንድን ነው? በማስተዋል ላይ የተመሰረተ ማንነት ይኖራል። ሀበሻ በብዛት እንዳልኩ ሳትጠራው ቤት መጥቶ አንተ ላስተምር፣ ስለ እኔ ሶሻል ሚዲያ አጠቃቀም ላስተምር የሚለኝ ነው ያለው። ከእኔ ጋር ከጀመርኩ በኋላ ብዙ የመጡ ሰዎች ነበሩ በመሃል። ሁሉም የሉም፣ በአሁኑ ሰዓት ማናቸውም የሉም። አብዛኛዎቹ የሉም። እዝዳን አለቀ። አይዲያ አልቆባቸዋል፣ ሀሳብ አልቆባቸዋል፣ ምን አልቆባቸዋል፣ ለዛ አልቆባቸዋል። የሆነ ጊዜ ላይ ተደናብረዋል። እየደመቅን ነው እስካሁን። ምንም ማድረግ አይቻልም። አፕዴት አደርጋለሁ በየጊዜው እግዚአብሔር ይመስገን። ስለዚህ ያን ነው እስቲ ልያቸው ምን አለኝ አንዱ ግደይ፣ ስም ራሱ ግደይ ነው። እንዳንተ ተሳዳቢ ባለጌ ስድ አሳዳጊ የበደለው ከእውቀት ነፃ እንስስት የሆንክ አቋም የሌለ ዓለም ላይ የለም። ግደይ እስቲ ልይ 127 ፎሎወር አለቅ። ጨዋ ሆነ እንዴት 127 ፎሎወር ብቻ ኖረ? እስቲ ግደይ ዘግበኝ። የኔ አባት አንተ ጨዋ ነህ፣ አትሳደብም፣ በጣም መልአክ ነህ። እንዴት 127 ፎሎወር ሆነ? ስለ እኔ በሁላ ጻፍክ፣ ተደበቀ። ያው ምን እስቲ ተርጉምልኝ። ረካ፣ በአንተ ቤት ረክተሃል። ሌላም ላንብልህ። አንድ ግርማ የሚባል እየጻፈ ነው ሺህ ጊዜ ምን ይላል? ተምታቶብሃል። ጠላታችሁን ውደዱ የተባልነው ስለሚጠሉን ሰዎች ነው። የሰይጣን ጠላትነት ዘላቂ ነው። እሺ እግዚአብሔር ለምን ጠላትን አልወደደ? ዲያብሎስን ለምን አልወደደው? ግርማ መልስልኝ። ለምን እግዚአብሔርን አልወደደው? ጠላታችሁን ውደዱ። የእግዚአብሔር ጠላት መቼም ዲያብሎስ ነው። ለምን አልወደደውም? ሹሉቃ መልስልኝ። አትናደድ፣ አይዞ። ጥያቄ ነው የሚጠይቅ ስለሌለ። ዘላለማዊ ጠላት ነው ዲያብሎስ። ዘላለማዊ አለማድረግ አይችልም እግዚአብሔር? አይችልም ወይ? ዲያብሎስን መንፈሱን ቀይሮ መልካም አድርጎ እኛም በሰላም መኖር አንችልም ነበር? እግዚአብሔር አይችልም ልትለኝ ነው? አየህ፣ ስለምደነግጥ ነው። አንተ ትደነግጣለህ፣ ግራ ይገባሃል። እኔ አልደነግጠም። ይችላል፣ እግዚአብሔር ይችላል። ይህን አድርጎ እኛም እርኩስ መንፈስ ውስጣችን እንዳይገባ አድርጎ በሰላም መኖር እንችላለን። ስላልፈለገን አይዞ። ይህን ሄደ የምትማርበት ቦታ ላይ ጠይቃቸው ለምን እንደማይቻል።
ኤኒዌይስ እቺን ያህል ከተወያየን ከበቂ በላይ ነው። ከበቂ በላይ ነው። ብዙ ፍልስፍና ለአበሻ ያስደነግጣል። ገባ? ለአበሻ ስለሚያስደነግጥብኝ ብዙ መፈላሰፍ አልፈልግም። አበሻን ያስደነግጥብኛል። ትንሽ ራቅ ያለ ሌቭል ያላቸው ሰዎች ጋር ሁሉንም አበሻ እያልኩ አይደለም፣ የተወሰኑት ግን ይደነብሩብኛል። ስለዚህ በዛ ሌቭል አልሄድም። ይሄ ሰይጣን ተብዬ ደግሞ የኔ ባህሪ ነው ያልከው። የአብይ ባህሪስ ለምን አልገረመም? ግደይ። አሁን ዶክተር አብይን እንውሰደው። ዶክተር አብይ አልተለዋወጠብም? አልተሳደበም? ለምን አልገረመ? ጌታቸው ረዳ አንተ ዘመድ አልተሳደበም? አልተቀያየረብም? ለምን አልገረመ? ዮኒ ማኛ ሲሆን ቁልጭ ብሎ የሚታይ ለምን መሰለ? እድሜ ልክህን ስለምትከተለኝ ነው። እድሜ ልክህን ለዛ ነው የኔ አባት እንጂ ሁሉም ሀሳቡን ይቀይራል። ሁሉም ጌታቸው ረዳ በኃይለኛው ቀያይሯል ሀሳቡን። ምንም አልመሰለማ። አብይ ቀይሯል ሚሊዮን ጊዜ። ማንም አይጠይቀው። ማኛው ባለስልጣን ስላልሆንኩ ብቻ ነው። ለስልጣን በሆን ነው ምን ይሆን ነበረ? ማንም እንደዚህ እንትን የሚለኝ የለም። ለዛ ግን ወዳጆቼ ስለሚበዙ የሚሉኝ አይሞቀኝ አይበርደኝ። ሌላው ያንን ይመስላል ጭውቴ። ተግባባ። ስለዚህ በዚህ አጋጣሚ ከማን ጋር ናት ዙዙ ከማን ጋር ናት? ዘግቡኝ።